ቃል በቃል ከተረዳ ነው ግልጽ ነው አማርኛው። ምንም ሌላ ሊያስብለን የሚችል ነገር የለም። ከዛ ደግሞ አንድና አንድ እውነት የሆነውን ነገር ስንናገር አንድ ሰው አሁን ለምሳሌ ቃል አንቺ ሌባ ነሽ ካላችሁኝ፣ አይ እኔ እኮ ሌባ አይደለሁም ካልኳችሁ ልታምኑ የምትችሉት ወይም ልታምኑት የሚገባው እኔ የተናገርኩትን ብቻ ነው። ለምሳሌ ጆርዲ አሁን ለምሳሌ የለጠፈችውን ፎቶ እንኳን አይተን ብንል ቃል በቃል ከተረዳ ነው ግልጽ ነው አማርኛው። ምንም ሌላ ሊያስብለን የሚችል ነገር የለም። ከዛ ደግሞ አንድና አንድ እውነት የሆነውን ነገር ስንናገር አንድ ሰው አሁን ለምሳሌ ቃል አንቺ ሌባ ነሽ ካላችሁኝ፣ አይ እኔ እኮ ሌባ አይደለሁም ካልኳችሁ ልታምኑ የምትችሉት ወይም ልታምኑት የሚገባው እኔ የተናገርኩትን ብቻ ነው። ለምሳሌ ጆርዲ አሁን ለምሳሌ የለጠፈችውን ፎቶ እንኳን አይተን ብንናገር ይህ ፎቶ ከዛሬ 10 ዓመት በፊት ዶርም ውስጥ የነበረ ፎቶ ነው። ከጓደኞቼ ጋር ጀስት ፈንድ ለማለት ነው ያደረግነው ካለች በቃ የእሷን ልናምን የምንችለው እኛ በምን ታምር ነው አይደለም እንደዚህ ነች ልንላት የምንችለው? ያ ማለት እንዴት ነው? በማያገባን ነው እየገባን ያለ ነው። እኔ ይህንን ነው የምለው፣ በማያገባን ነው እየገባን ያለ ነው። ደግሞ እንደ ሰው ቆም ብለን እናስብ። አንዳንዴ የሆነ ፈተና መቼ እንዴት የእኛን ቤት እንደሚያንኳኳ ልናቅ አንችልም። ስለዚህ የወደቀ እንጨት መጥረቢያ ያበዛበታል አንሁን። የምሬ ነው የምላችሁ። ሀሳቧ ላይ እመጣላችኋለሁ፣ ለምን እንደምደግፋትም እነግራችኋለሁ። ነገር ግን አንዳንዴ በቃ እናስብ፣ ቆም ብለን እንረዳው። ምክንያቱም ሁላችንም ደካማ ጎን አለን። ሁላችንም እግዚአብሔር ብቻ ያየው እኛ ያላየነው ማለት ለሰው ያላሳየብን እኛና እግዚአብሔር ብቻ የምናውቀው ደካማ ጎን አለን። ያ ቢወጣ ሁላችንም እንተፋፈራለን። ስለዚህ አንዳንዴ ቆም ብለን እንደ ሰው እንመልከት፣ ሀሳቧን ብቻ እንቀበለው። ሲቀጥል ሃይማኖት፣ በፍጹም ጆርዲ ሃይማኖት አልነካችም። ሃይማኖት እኛን ግን ነክታለች። ምክንያቱም በሃይማኖቱ ከለላ ሆነው ብዙ ነገሮችን እያደረጉ ስላሉ ሰዎች ተናግራለች። ይህ ደግሞ ግልጽ ነው አማርኛዋ፣ ግልጽ ነው አማርኛዋ። ሃይማኖትን አልነካውም፣ ሃይማኖተኛን ግን እቃወማለሁ ካለች መብቷ ነው እንዴ። በምን አይነት ሁኔታ ነው? ቆይ እኔ በጣም ግራ የገባኝ ምንድን ነው ክፋቱ? ተማሪ፣ ገንዘብ ያዢ፣ ራስሽን ጠብቂ፣ ብዙ ነገሮች ላይ አቋም ይኖርሽ ብላ አንድ ሴት ጓደኛዋን ብትመክር ክፋቱ ምንድን ነው? አንድ ሴት እህቷን ብትመክር ክፋቱ ምንድን ነው? ከዛ ደግሞ እህቶቼ በብዙ ነገር እየተጎዱ ነው፣ ስለዚህ ያ ጎዳት ይቁም። ቃል በቃል እኮ አሁን ምንም አይደለም። አሁን የእሷ ሌዝቢያ ለራሷን ተውላት፣ ሀሳቧን ግን እንመርምረው። ሀሳቧ ልክ አይደለም ወይ? የሴት ልጅ ቅጣት ማነው ጥቃት ይቁም ብላ የምናገረው ምንድን ነው ክፋቱ? የግድ አሁን ለምሳሌ ሄቨን እናት ቅድም ሲባል የነበረው የሄቨን እናት ቤት የገባው ነገር እኛ ቤት መግባት ነበረበት ወይ? ወይስ እስኪገባ ነበሩ የምንጠብቀው? ወይስ እስኪገባ ነበሩ የምንጠብቀው? ወይስ እስኪገባ ነበሩ የምንጠብቀው? ወይስ እስኪገባ ነበሩ የምንጠብቀው? ህግና ደንብ አላት። ያ ህግና ደንብ የሴቶች ጥቃት ላይ ይስራልኝ ያለችው ምን ሰራች ለምትሉ አንድ ሰው አንድ ነው። በነገራችን ላይ እኛ አገዛናት ምን እንደምትሰራ ወይም ምን እንደሚፈጠር ማየት እንችላለን። ግን እኛ ፈሪ ስለሆነ ምንም ማድረግ እንደማትችል ልንናገር ግን አንችልም። እኛ ፈሪ ስለሆነ እሷን ያለ ኮንፊደንስ የለን። ስለዚህ የሴቶች ጥቃት ይቁም ማለት ሌላ ቃል የሚያሰጥ አይነት ንግግር አይደለም። በነገራችን ላይ ማለት እናስተውለው። እስፔሻሊ ደግሞ ወንዶችን አደግፍም ለተባለው ነገር በፍጹም ጆርዲ ሰክሰስፉል የሆነን ትዳር ነቅፋ አታውቅም። ለምሳሌ ባለፈው ላይቫ ላይ እና ያዳሽን ጋብዛት ነበረ። ከእሷ ትዳር ብዙ ነገሮችን ለሴቶች ብቻ እያስመከረች ነበረ። ያ ለምንድን ነው ያልታየው? ለምንድን ነው ያልታየው? ሁሌ ቪዲዮ በምትሰራበት ሰዓት ስኬታማ የሆነን ትዳር አይደለም ነው የምትለው። ለምንድን ነው ያንን ቃልኛ አውጥተን ጀስት አታግቡ ወንድ ምንድን ነው ምናምን አልችልም ብሎ መበርበር የፈለግ ነው? መስማት የምንፈልገውን ብቻ ነው የምንሰማው ማለት ነው። በነገራችን ላይ ቅድም አይ ቲንክ ስምሽን ማንበብ አልቻልኩኝም። እንደሚያስቀጣሽ ታውቂያለሽ። አሁን ለምሳሌ እዚህ ጋር ማለት በስም አጥፊነት ልከስሽ እንደምችል ታውቂያለሽ። ማንም ሰው ያልሆነውን ነክ ከተባለ በስም አጥፊነት መክሰስ ይችላል። በነገራችን ላይ የማይመስል ነገር ስለሆነ የምትናገሩት ማለት ነው። ሀሳቧን አንቀበልም ማለት ይቻላል። አንቺ ግን እንደዚህ ነሽ ማለት አይቻልም። ምክንያቱም እሷ እንደዛ እንዳልሆነች እሷ ከተናገረች በቃ በቂ ነው። ስለ አንቺ እናውቃለን ምን የሚሉት ታሪክ ነው። ማንም ስለኔ አያውቅም። እኔ ስለኔ የማውቀው ስለኔ ደግሞ እየነገርኳችሁ ነው። ከፈልጋችሁ ትቀበላላችሁ፣ ካልፈልጋችሁ አትቀበሉ። ሀሳቧ ላይ እናጠንጥን። ሀሳቧ የሴቶች ጥቃት ይቁም ያለችው ክፋቱ ምንድን ነው ነው? ሴቶቼ የተደፈሩ ነው እያለችን ያለችው ክፋቱ ምንድን ነው ነው? ስለዚህ ፖይንቷን መያዝ ነው እንጂ ያለብን የእሷን ፐርሶናሊቲ ለእሷን ተውላት። የፈለገችውን ፐርሶናሊ ሊናገር ሰው የለም እዚሁ። አንደኛ ነገር፣ ሁለተኛ ነገር ደግሞ አሁን ፈሪዎች ናቸው። ስ ካልሆነችም አደለችም ብለሽ ማስረዳት ችግር የለውም። ያታለን ወደዚህ ናርጊ ወዲሽ
ስሜት ያቱኝ አሁን ፈሪዎች ናቸው ብለሽ ስትይ በነገራችን አፌር ያለችዋን ቆዳ አውጣት በአንድ ጊዜ። አሁን ፈሪዎች ናቸው ብለሽ ስትይ እኛን ፈሪዎች ናቸው ብለሽ ስትይ ኦኬ እሷ ፈሪ ካልሆነች አንደኛ ለምን በሩን ገንጥላ ወጣች ከኢትዮጵያ ሸሽታ? ሁለተኛ ነገር ደግሞ አንቺ ከቻልሽ እኛ የተሳሳትነው ነገር ልታስተምሪና ያላየንበት ነገር ካለ ልታሳይን እኮ ነው የሚገባው። ይህንን ብትመልሽ ደስ ይለኛል። ፈሪዎች ነን ብለን የተናገርነው እስከዛሬ ድረስ ለሴቶች ጥቃት በኮንፊደንስ እንደዚህ ግንባር ቀደም ሆኖ ወይንም ደግሞ ራሱ ላይ የሚመጣበትን አክሲደንት ለመቀበል ዝግጁ ሆኖ የተከራከረ አካል ስለሌለ ነው። አንድ እሷ ብትሆን እሷን ማጣጣት ስለፈለግን ፈሪዎች ነን ያልኩት። ምክንያቱም አሁንም ቢሆን እኛ ትናንትና አሁን ለምሳሌ ትናንትና ይሄ ቪዲዮ ምናምን ባይወጣና ምንም ነገር ባናውቅ ምን ነበር ልንላት የምንችለው? ምን ነበር የምንላት? አናውቀውም። ስለዚህ የእሷ እንደዚህ በግልጽ ነገሮችን ኦፕን አድርጎ እንዲበረበርበት እንዲታይበት መፈለጓ ያን ያህል ክፋት የለውም። ለምሳሌ እኔ አሁን ዛሬ የሰራሁት ቪዲዮ ነበር። ምን አይነት ቪዲዮ ነበር? አንዷ ስክሮል እያደረኩኝ ባልሽን ፍቺ ትይኛለሽ፣ ባልሽን ፍቺም ብለሽኝ የቤት ኪራይ አንቺ ትከፊልኛለሽ። ምን አይነት ንግግር ነው? ባልሽን ፍቺ የሚል ቃል ከአንደበቷ አልወጣም። ከወጣም ትክክለኛና ሰክሰስፉል ያልሆነ ትዳር ላይ ከሆንሽ ራስሽን ያጣሽበት ከሆነ ብዙ ነገር ሉዝ ያርግሽበት ከሆነ ቆሚ ነው ያለችው፣ ንቂ ነው ያለችው። ይሄ ደግሞ ግልጽ የሆነ ነገር ከሆነ ሁላችንም መባል የሆነ ትሪት መድረግ የምንፈልግበት ደካማ ጎናችን ነው። ምንም የተለየ ነገር የለም በነገራችን ላይ። ስለዚህ ቴንኪዩ ሀሳባችሁን ቀጥሎ። አመሰግናለሁ። አንድ ከመጨረሰች በፊት በሁለት ደቂቃው ስንጠቀልው እሺ እንትኑስ ይሄ ሴቶች 3 ቀን ከቤት እንዳትወጡ ምግብም እንዳትሰሩ ልጆቻችሁን ትምህርት ቤት አትላኩ የትም እንዳትንቀሳቀሱና 3 ቀን ተቃውሞ አድርጉ ብላ ያለችዋን እነሱ ነገ ከደጎዳ ሴቶች ላይ ያው እነዚህ ለፍትህ ብላ ነው አይደል እንደዚህ የምታደርገው? ለፍትህ ብላ እኮ እንደዚህ የምታደርገው። ሌላ ታዲያ መከራ እየመጣ አይደለም ወይ? ባልተረጋጋ ሀገር ላይ እንደዚህ ካደረገች መንግስቱ ደግሞ ስጋት ፈጥሮበት የሆነ ነገር ቢፈጠር ሴቶቹ ላይ ማን ዋስትና የሚወስድላቸው? ይህ ስታስበዋለሁ። ኦኬ በነገራችን ላይ እኔ አሁን እንደዛ ማለቷን እደግፈዋለሁ። የምደግፍበት ትልቁ ነገር ስነግር ሴት ልጅ ምንም አይነት ነገር ማድረግ እንደማትችል አቅም እንደሌላት ወይንም ደግሞ የሷ ድምፅ ተሰሚ እንዳልሆነ አትሊስት ተበድላና ተጠቅታ እንኳን ምንም አይነት ፋይዳ በህይወቷ ላይ እያመጣች እንዳልሆነች ነው ህዝቡ፣ ማህበረሰቡ፣ ሁሉም ሰው እያወቀ ያለው። ስለዚህ ሴት ልጅ በማህበረሰቡ በህገ መንግስቱ በሁሉም በአኗኗራችን ደረጃ ተጽዕኖ መፍጠር እንደምትችል ለማሳየት የታሰበ እቅድ ነው። እኔ ይህንን ደግፋለሁ። ምክንያቱም መቼ ነው ድምጻችን ሊሰማ የሚችለው ነው። ትደግሻለች፣ ችግር የለውም። የእሷን ፎረምትንም ፕሮፋይል ስላለች መብትሽ ነው። ደስ ነው የሚለኝ ስለደገፍሻት። እኔም እኮ ትመቸኛለች። ግን አሁን ሴቶቹ ላይ መደገፉን አለመደገፍ ሳይሆን ሴቶቹ ላይ ለምሳሌ ስራቸውን ትተው ነው 3 ቀን ሳይሄዱ ስራቸውን ይተዋሉ ማለት ነው። አሁን ምናስብ ሆነ ደስቶ 3 ቀን ስራ ካልሄዱ አሰሪው ሊያባርራቸው ይችላል። አንድ 3 ቀን ደግሞ እንደገና ሊያገኘው የሚችሉትን ገቢም ያጣሉ። እንደው ተመለሱ እንኳን አላባረራቸውም ከተባለ እንኳን ሊገቡበት የሚችለው መከራ ሊደርስባቸው የሚችል ነገር እንደገና ትምህርት ቤት ልጆቹንም እንዳይሄዱ ማድረግ በራሱ በኋላ መንግስት እንደዚህ አመፅ የተለማመዱብኝ ነው። ስለዚህ እነዚህ ሰዎችን እፈራለሁ። ከዚህ እንደዚህ የሚያደርጉ ከሆነ ኢትዮጵያ ውስጥም በተለያየ ቦታ ላይ ጦርነት ስለሚደረግ ከታጠቁ ኃይሎች ከተለያየ ነገር ጋር እነዚህማ ቀስ ብሎ ስልጣኔ እንዲጥሉ ለመንጠቅ ፈልገው መንገዱ ሊሆን ይችላል ብሎ ሴቶቹ ላይ የሆነ ነገር ቢያደርግስ ቢያስራቸው ቢተኩስባቸው የሆነ ነገር ቢያደርግላቸው ጆርዲ እዛ ኢትዮጵያ ውስጥ የለችም። ሰው እሳቱን ለኩሳ ዞር አለች አይደለም የሚያስብለው እንዴ? በነገራችን እኮ ስለዚህ አሁንም ፈሪነን ያልኩት በምክንያት ነው። በነገራችን ላይ አሁን ፈሪነን ፈሪ ስለሆንን ያልኩትኝ በምክንያት ነው። ኦኬ አንቺ ሀገር ቤት ያለሽው? አዎ ኢትዮጵያ ነኝ። ሻሸመኔ። አንቺ ቶኪዮ? ሻሸመኔ አዲስ አበባ ነው። ድርግም አድርጌ ነው የት ነው የሚወጣው? ሻሸመኔ ነው ሙሉ ኢትዮጵያ ነው የሚወጣው? ሙሉ ኢትዮጵያ ነው የሚወጣው። ሙሉ ኢትዮጵያ ያለ ሴት ነው እንዲወጡ አለችው። ሙሉ ኢትዮጵያ ነው ያለችው። ታዲያ ሙሉ ኢትዮጵያ ረን ሴት እንዴ? ጭራሽ ሙሉ ኢትዮጵያ ነው ወይ ጉድ! እሺ በቃ እንደዚህማ ከሆነ ሌላ ጣጣ ውስጥ ገባች እንደው። እሺ በቃ ይመችሽ። ቴንኪው። እሺ እኔ እናትሽ አንቺም ውጪ በቃ። ግን ሴቶቹን ግን ችግር ውስጥ እንዳይገቡ ከማሰብ ነው እኛም ለእህቶቻችን። አይ ገና ለገና እኮ ሰላማዊ ሰልፍ ሳይወጣ ሴት ልጅ ተጽዕኖ እንደምታሳድር ማመኑ በራሱ በጣም ነው የሚከብደው። ጌታ እኛ ፈጥሮብናል። እኛ አካሄዱ ይሄ ነገር ትክክል አይደለም ብለን ስለምናምን ዋናው ባለቤቷ አሁን አንቺ ተከታዩ ስለሆንሽ ነው
ይሄ ቆንጆ። እሺ ወረድ። እሺ አንዴ ቲና የሚታርግ ቀጥይ ብዴ ከዛ ቢሆን ማትቀጥ ያለሽ ቴንክ ዩ አይ ዶንት ኖ ላለመግባት በጣም ሞክሬ ነበረ። ላይክ እንደዚህ ላይቭ መግባት አቁሜ ነበር፣ ግን ኤቭሪ ታይም በዚህ ሰልፍ አንተ ሁሌ ፎቶዋን ለጥፈ ሳይ ኢትስ ጀስት ፖይንቱ ምንም ሊገባኝ አልቻለም። ዩ ኖ ዋት አይ ሚን ኢትስ ፐርሰናሊ አታክ ከማድረግ ፈንታ ስለ ዋናው ስለ መሰጁ መወያየት and I think ብዙ ሰዎች እዚህ ላይ ደጋግመው እንዳሉት ማለት ነው ከእሷ ጋር ማትስማሙበት ፖይንት ካለ እናንተ ደግሞ ከዛ ፖይንት ተነስታችሁ የራሳችሁን መግፋት ትችላላችሁ። ግን the core of the argument ግን ሲጀመር በሴት ልጅ ላይ ስለሚደርሰው ጥቃት ነው እና በጣም ያሳዝነው ደግሞ እዚህ ጋር ሆናችሁ ሴቶች ሆናችሁ እናንተ ይሄን የምትቃወሙት ከሁሉም ነገር ጋር መስማማት የለባችሁ። ማንም ከማንም ጋር 100% የሚስማማ እግሪ የሚያደርግ ሰው ማንም ሰው የለም ሲጀመር ማለት ነው። ከቤተሰብ ጋር እንኳን 100% እግሪ አታደርጉም። ከሄታችሁ ከወንድማችሁ ጋር 100% እግሪ የሚያደርግ የለም። ከእናት ከአባት ጋር 100% እግሪ የሚያደርግ የለም። ግን የምትነሱበት ደረጃ አለ። ከሁሉም ነገር ጋር ከማንም ሰው ጋር እንኳን አንድ ነገር ኮመን ሊኖር ከሚችል ሰው ጋር ነው እና ምንም ከማትስማማው ሰው ጋር እንኳን አንድ ኮመን ፖይንት ማግኘት ይቻላል። ጭንቅላታችን ክፍት ከሆነ ልባችን ክፍት ከሆነ ለመማር ከፈለግን ለመሻሻል ከፈለግን መንገድ አለ ነው ከማትስማማው ሰው ጋር እና በዚህ ሀገር እንትን የሚባል አባባል አለ በአሜሪካ ማለት ነው throwing the baby out with the bad water. so that means ህፃኑን ስታጥቡ ህፃኑን ልጅ ውሃው ሲደፋ ውሃው ስለቆሸሸ ህፃኑንም አብሮ ከወድነ ውሃው ድረስ መድፋት ማለት ነው። እንደዛ ማድረግ የለብንም። ከእሷ ጋር ማትስማሙበት ነገር አለ ኦፍኮርስ በቃ you don't have to። ግን ዋናው ስለ ሴት ልጅ ነው። ሁላችንም እዚህ ሴት ልጅ ሁነን ስልካችን ይዘን ቀን ሙሉ ቲክቶክ ላይ እንድንውል የሚያደርገን ወይም መፍትሄ ያለን is because of feminism። ወደዳችሁም ጠላችሁም ስራ ወጣችሁ ሰርታችሁ ለስልካችሁ ከፍላችሁ እንደዚህ ቀን ሙሉ ስልካችሁ ላይ እንድታወሩ የሚረዳችሁ ፌሚኒዝም ነው። እስተ ሃይ ስኩል ድረስ ተማራችሁ፣ እስተ ኮሌጅ ድረስ ተማራችሁ፣ እስተፈለጋችሁ ድረስ ተማራችሁ እንደዚህ እንድታረጉ ላው የሚያደርጋችሁ ፌሚኒዝም ነው። ወዳችሁም ጠላችሁም ሴቱ ናችሁ። መፍታችሁን እዚህ ላይ መጣችሁ እንደፈለጋችሁት ኤክስፕረስ እንድታደርጉ ወይም በሄዳችሁበት መፍትሄ ነው ብላችሁ እንድታወሩ ሴት ልጅ ሆናችሁ የሚረዳችሁ ፌሚኒዝም ነው። ወደዳችሁም ጠላችሁም that's what feminism is። አንቺ እኔ as a feminist stay home mom ሆንሽ ወጠሽ ሰራሽ አገባሽ አላገባሽ it doesn't matter to me። አያገባኝም። እኔ as a feminist የሚያገባኝ አንቺ ሴት ልጅ ሆነሽ የምትፈልጊው ፍላጎት ተሳካልሽ አልተሳካልሽም ነው። መፍትሽ ተከበረልሽ አልተከበረልሽም ነው። አንቺ መማር ከፈለግሽ የመማር መፍትሽ ተከበረ አልተከበረም። ከተከበረ ደስ ይለኛል፣ ካልተከበረ I'm not happy because ሴት ልጅ ስለሆንሽ መፍታለሽ የመማር እኔ ማግባት ነው የምፈልገው። እኔ I want to be a stay home mom like ልጆችን ማሳደግ ነው የምፈልገው ካልሽ ደግሞ ያነ መፍትሽ ተከበረልሽ አልተከበረልሽም። ከተከበረልሽ በጣም ደስተኛ ነኝ ቢካዝ እኔ ያንቺ ሴት ልጅ ሆነሽ መፍትሽ መከበሩ መደሰትሽ ነው እንጂ እኔ የሚያስደስተኝ it's not ጥቁርና ነጭ አይደለም ሁሉም ነገር ጋይስ። ኦኬ ጥቁርና ነጭ አይደለም ሁሉም ነገር። that's what feminism is። ሴቶች መፍት አላቸው። ወጥሽ ቤት መግዛት ትፈልጊያለሽ፣ የራስሽን አፓርትመንት መከራየት ትቻለሽ፣ መፍትሽ ነው። you have every right። ከቤት ስትወጪ ወንድ ሳይደፍርሽ ወይም ወንድ ሳይመታሽ የመውጣት መብት አለሽ የለሽም? አለሽ። ይሄን ነው እንጂ ፌሚኒዝም እንትን የሚለው ማንም ሰው ኢትስ ሊትራሊ አባውት ሴቶች ማገርቱን ብቻ ነው። ለምሳሌ ጆርዲ አሁን ለምሳሌ የለጠፈችውን ፎቶ እንኳን አይተን ብንናገር ይህ ፎቶ ከዛሬ 10 ዓመት በፊት ዶርም ውስጥ የነበረ ፎቶ ነው። ከጓደኞች ጋር ጀስት ፈንድ ለማለት ነው ያደረግነው ካለች በቃ የእሷን ልናምን የምንችለው እኛ በምን ታምር ነው አይደለም እንደዚህ ነሽ ልንላት የምንችለው። ያ ማለት እንዴት ነው? በማያገባ ነው እየገባን ያለ ነው። እኔ ይህንን ነው የምለው፣ በማያገባ ነው እየገባን ያለ ነው። ደግሞ እንደ ሰው ቆም ብለን እናስብ።
አንዳንዴ የሆነ ፈተና መቼ እንዴት የእኛን ቤት እንደሚያንኳኳ ልናውቅ አንችልም። ስለዚህ የወደቀ እንጨት መጥረቢያ ያበዛበታል አንሁን። የምሬ ነው የምላችሁ። ሀሳቧ ላይ እመጣላችኋለሁ፣ ለምን እንደምደግፋትም እነግራችኋለሁ። ነገር ግን አንዳንዴ በቃ እናስብ፣ ቆም ብለን እንረዳው። ምክንያቱም ሁላችንም ደካማ ጎን አለን። ሁላችንም እግዚአብሔር ብቻ ያየው እኛ ያላየነው ማለት ለሰው ያላሳየብን እኛና እግዚአብሔር ብቻ የምናውቀው ደካማ ጎን አለን። ያ ቢወጣ ሁላችንም እንተፋፈራለን። ስለዚህ አንዳንዴ ቆም ብለን እንደ ሰው እንመልከት፣ ሀሳቧን ብቻ እንቀበለው። ሲቀጥል ሃይማኖት በፍጹም ጆርዲ ሃይማኖት አልነካችም። ሃይማኖት እኛን ግን ነክታለች። ምክንያቱም በሃይማኖቱ ከለላ ሆነው ብዙ ነገሮችን እያደረጉ ስላሉ ሰዎች ተናግራለች። ይህ ደግሞ ግልጽ ነው አማርኛዋ፣ ግልጽ ነው አማርኛዋ። ሃይማኖትን አልነካውም፣ ሃይማኖት እኛን ግን እቃወማለሁ ካለች መብቷ ነው እንዴ። በምን አይነት ሁኔታ ነው? ቆይ እኔ በጣም ግራ የገባኝ ምንድን ነው ክፋቱ? ተማሪ፣ ገንዘብ ያዢ፣ ራስሽን ጠብቂ፣ ብዙ ነገሮች ላይ አቋም ይኖርሽ ብላ አንድ ሴት ልንላት የምንችለው ያ ማለት እንዴት ነው? በማያገባ ነው እየገባን ያለ ነው። እኔ ይህንን ነው የምለው፣ በማያገባ ነው እየገባን ያለ ነው። ደግሞ እንደ ሰው ቆም ብለን እናስብ። አንዳንዴ የሆነ ፈተና መቼ እንዴት የእኛን ቤት እንደሚያንኳኳ ልናውቅ አንችልም። ስለዚህ የወደቀ እንጨት መጥረቢያ ያበዛበታል አንሁን። የምሬ ነው የምላችሁ። ሀሳቧ ላይ እመጣላችኋለሁ፣ ለምን እንደምደግፋትም እነግራችኋለሁ። ነገር ግን አንዳንዴ በቃ እናስብ፣ ቆም ብለን እንረዳው። ምክንያቱም ሁላችንም ደካማ ጎን አለን። ሁላችንም እግዚአብሔር ብቻ ያየው እኛ ያላየነው ማለት ለሰው ያላሳየብን እኛና እግዚአብሔር ብቻ የምናውቀው ደካማ ጎን አለን። ያ ቢወጣ ሁላችንም እንተፋፈራለን። ስለዚህ አንዳንዴ ቆም ብለን እንደ ሰው እንመልከት፣ ሀሳቧን ብቻ እንቀበለው። ሲቀጥል ሃይማኖት በፍጹም ጆርዲ ሃይማኖት አልነካችም። ሃይማኖት እኛን ግን ነክታለች። ምክንያቱም በሃይማኖቱ ከለላ ሆነው ብዙ ነገሮችን እያደረጉ ስላሉ ሰዎች ተናግራለች። ይህ ደግሞ ግልጽ ነው አማርኛዋ፣ ግልጽ ነው አማርኛዋ። ሃይማኖትን አልነካውም፣ ሃይማኖት እኛን ግን እቃወማለሁ ካለች መብቷ ነው እንዴ። በምን አይነት ሁኔታ ነው? ቆይ እኔ በጣም ግራ የገባኝ ምንድን ነው ክፋቱ? ተማሪ፣ ገንዘብ ያዢ፣ ራስሽን ጠብቂ፣ ብዙ ነገሮች ላይ አቋም ይኖርሽ ብላ አንድ ሴት ጓደኛዋን ብትመክር ክፋቱ ምንድን ነው? አንድ ሴት እህቷን ብትመክር ክፋቱ ምንድን ነው? ከዛ ደግሞ እህቶቼ በብዙ ነገር እየተጎዱ ነው፣ ስለዚህ ያ ጎዳት ይቁም። ቃል በቃል እኮ አሁን ምንም አይደለም። አሁን የእሷ ሌዝቢያ ለራሷን ተውላት፣ ሀሳቧን ግን እንመርምረው። ሀሳቧ ልክ አይደለም ወይ? የሴት ልጅ ጥቃት ይቁም ብላ የምናገረው ምንድን ነው ክፋቱ? የግድ አሁን ለምሳሌ ሄቨን እናት ቅድም ሲባል የነበረው የሄቨን እናት ቤት የገባው ነገር እኛ ቤት መግባት ነበረበት ወይ? ወይስ እስኪገባ ነበሩ የምንጠብቀው? ወይስ እስኪገባ ነበሩ የምንጠብቀው? ወይስ እስኪገባ ነበሩ የምንጠብቀው? ወይስ እስኪገባ ነበሩ የምንጠብቀው? ህግና ደንብ አላት። ያ ህግና ደንብ የሴቶች ጥቃት ላይ ይስራልኝ ያለችው ምን ሰራች ለምትሉ አንድ ሰው አንድ ነው። በነገራችን ላይ እኛ አገዛናት ምን እንደምትሰራ ወይም ምን እንደሚፈጠር ማየት እንችላለን። ግን እኛ ፈሪ ስለሆነ ምንም ማድረግ እንደማትችል ልንናገር ግን አንችልም። እኛ ፈሪ ስለሆነ እሷን ያለ ኮንፊደንስ የለን። ስለዚህ የሴቶች ጥቃት ይቁም ማለት ሌላ ቃል የሚያሰጥ አይነት ንግግር አይደለም። በነገራችን ላይ ማለት እናስተውለው። እስፔሻሊ ደግሞ ወንዶችን አደግፍም ለተባለው ነገር በፍጹም ጆርዲ ሰክሰስፉል የሆነን ትዳር ነቅፋ አታውቅም። ለምሳሌ ባለፈው ላይቫ ላይ እና ያዳሽን ጋብዛት ነበረ። ከእሷ ትዳር ብዙ ነገሮችን ለሴቶች ብቻ እያስመከረች ነበረ። ያ ለምንድን ነው ያልታየው? ለምንድን ነው ያልታየው? ሁሌ ቪዲዮ በምትሰራበት ሰዓት ስኬታማ የሆነን ትዳር አይደለም ነው የምትለው። ለምንድን ነው ያንን ቃልኛ አውጥተን ጀስት አታግቡ ወንድ ምንድን ነው ምናምን አልችልም ብሎ መበርበር የፈለግ ነው? መስማት የምንፈልገውን ብቻ ነው የምንሰማው ማለት ነው። በነገራችን ላይ ቅድም አይ ቲንክ ስምሽን ማንበብ አልቻልኩኝም። እንደሚያስቀጣሽ ታውቂያለሽ። አሁን ለምሳሌ እዚህ ጋር ማለት በስም አጥፊነት ልከስሽ እንደምችል ታውቂያለሽ። ማንም ሰው ያልሆነውን ነክ ከተባለ በስም አጥፊነት መክሰስ ይችላል። በነገራችን ላይ የማይመስል ነገር ስለሆነ የምትናገሩት ማለት ነው። ሀሳቧን አንቀበልም ማለት ይቻላል። አንቺ ግን እንደዚህ ነሽ ማለት አይቻልም። ምክንያቱም እሷ እንደዛ እንዳልሆነች እሷ ከተናገረች በቃ በቂ ነው። ስለ አንቺ እናውቃለን ምንም የሚሉት ታሪክ ነው። ማንም ስለኔ አያውቅም። እኔ ስለኔ የማውቀው ስለኔ ደግሞ እየነገርኳችሁ ነው። ከፈልጋችሁ ትቀበላላችሁ፣ ካልፈልጋችሁ አትቀበሉ። ሀሳቧ ላይ እናጠንጥን። ሀሳቧ የሴቶች ጥቃት ይቁም ነው ያለችው። ክፋቱ ምንድን ነው ነው? ሴቶቼ የተደፈሩ ነው እያለች ነው ያለችው። ክፋቱ ምንድን ነው ነው? ስለዚህ ፖይንቷን መያዝ ነው እንጂ ያለብን የእሷን ፐርሶናሊቲ ለእሷን ተውላት።
የፈለገችውን ትሁን። ፐርሰናሊ ሊናገር ሰው የለም እዚህ። አንደኛ ነገር፣ ሁለተኛ ነገር ደግሞ አሁን ፈሪዎች ናቸው ስትይ ቦብዬ ሌዝቢያን ተብሏል። ኖ ወይ ተብሏል። ሌዝቢያን ተብሏል። ካልሆነችም አይደለችም ብለሽ ማስረዳት ችግር የለውም እኮ ያጣላን አይደለችም። እንደዚህ ና አድርጊ ወዲሽ ስሜት ያቱኝ። አሁን ፈሪዎች ናቸው ብለሽ ስትይ በነገራችን አፌር ያለችዋን ቆዳ አውጣት አንድ ጊዜ። አሁን ፈሪዎች ናቸው ብለሽ ስትይ እኛም ፈሪዎች ናቸው ብለሽ ስትይ ኦኬ፣ እሷ ፈሪ ካልሆነች አንደኛ ለምን በሩን ገንጥላ ወጣች ከኢትዮጵያ ሸሽታ? ሁለተኛ ነገር ደግሞ አንቺ ከቻልሽ እኛ የተሳሳትነው ነገር ልታስተምርና ያላየንበት ነገር ካለ ልታሳይን እኮ ነው የሚገባው። ይህንን ብትመልሽ ደስ ይለኛል። ማለት ፈሪዎች ነን ብለን የተናገርነው እስከዛሬ ድረስ ለሴቶች ጥቃት በኮንፊደንስ እንደዚህ ግንባር ቀደም ሆኖ ወይንም ደግሞ ራሱ ላይ የሚመጣበትን አክሲደንት ለመቀበል ዝግጁ ሆኖ የተከራከረ አካል ስለሌለ ነው። አንድ እሷ ብትሆን እሷን ማጣጣት ስለፈለግን ፈሪዎች ነን ያልኩት። ምክንያቱም አሁንም ቢሆን እኛ ትናንትና አሁን ለምሳሌ ትናንትና ይሄ ቪዲዮ ምናምን ባይወጣና ምንም ነገር ባናውቅ ምን ነበር ልንላት የምንችለው? ምን ነበር የምንላት? አናውቀውም። ስለዚህ የእሷ እንደዚህ በግልጽ ነገሮችን ኦፕን አድርጎ እንዲበረበርበት እንዲታይበት መፈለጓ ያን ያህል ክፋት የለውም። ለምሳሌ እኔ አሁን ዛሬ የሰራሁት ቪዲዮ ነበር። ምን አይነት ቪዲዮ ነበር? አንዷ ስክሮል እያደረኩኝ ባልሽን ፍቺ ትይኛለሽ፣ ባልሽን ፍቺም ብለሽኝ የቤት ክራይ አንቺ ትከፊልኛለሽ። ምን አይነት ንግግር ነው? ባልሽን ፍቺ የሚል ቃል ከአንደበቷ አልወጣም። ከወጣም ትክክለኛና ሰክሰስፉል ያልሆነ ትዳር ላይ ከሆንሽ፣ ራስሽን ያጣሽበት ከሆነ፣ ብዙ ነገር ሉዝ ያርግሽበት ከሆነ ቆሚ ነው ያለችው፣ ንቂ ነው ያለችው። ይሄ ደግሞ ግልጽ የሆነ ነገር ከሆነ ሁላችንም መባል የሆነ ትሪት መድረግ የምንፈልግበት ደካማ ጎናችን ነው። ምንም የተለየ ነገር የለም በነገራችን ላይ። ስለዚህ ቴንኪዩ ሀሳባችሁን ቀጥሎ። አመሰግናለሁ። አንድ ከመጨረሰች በፊት በሁለት ደቂቃ ውስጥ እንጠቀልው። እሺ እንትኑስ ይሄ ሴቶች 3 ቀን ከቤት እንዳትወጡ፣ ምግብም እንዳትሰሩ፣ ልጆቻችሁን ትምህርት ቤት አትላኩ፣ የትም እንዳትንቀሳቀሱ እና 3 ቀን ተቃውሞ አድርጉ ብላ ያለችዋን እነሱ ነገ ከደጎዳ ሴቶች ላይ ያው እነዚህ ለፍትህ ብላ ነው እንደዚህ የምታደርገው። ለፍትህ ብላ እኮ እንደዚህ የምታደርገው። ሌላ ታዲያ መከራ እየመጣ አይደለም ወይ? ባልተረጋጋ ሀገር ላይ እንደዚህ ካደረገች መንግስቱ ደግሞ ስጋት ፈጥሮበት የሆነ ነገር ቢፈጠር ሴቶቹ ላይ ማን ዋስትና የሚወስድላቸው? ይህ ስታስበዋለሁ። ኦኬ፣ በነገራችን ላይ እኔ አሁን እንደዛ ማለቷን እደግፈዋለሁ። የምደግፍበት ትልቁ ነገር ስነግርህ ሴት ልጅ ምንም አይነት ነገር ማድረግ እንደማትችል አቅም እንደሌላት ወይንም ደግሞ የሷ ድምፅ ተሰሚ እንዳልሆነ አትሊስት ተበድላና ተጠቅታ እንኳን ምንም አይነት ፋይዳ በህይወቷ ላይ እያመጣች እንዳልሆነች ነው ህዝቡ፣ ማህበረሰቡ፣ ሁሉም ሰው እያወቀ ያለው። ስለዚህ ሴት ልጅ በማህበረሰቡ በህገ መንግስቱ በሁሉም በአኗኗራችን ደረጃ ተጽዕኖ መፍጠር እንደምትችል ለማሳየት የታሰበ እቅድ ነው። እኔ ይህንን ደግፋለሁ። ምክንያቱም መቼ ነው ድምጻችን ሊሰማ የሚችለው ነው። ትደግፋለች፣ ችግር የለውም። የእሷን ፎረምትንም ፕሮፋይል ስላለች መብትሽ ነው። ደስ ነው የሚለኝ ስለደገፍሻት። እኔም እኮ ትመቸኛለች። ግን አሁን ሴቶቹ ላይ መደገፉን አለመደገፍ ሳይሆን ሴቶቹ ላይ ለምሳሌ ስራቸውን ትተው ነው 3 ቀን ሳይሄዱ ስራቸውን ይተዋሉ ማለት ነው። አሁን ምናስብ ከሆነ ደስቶ 3 ቀን ስራ ካልሄዱ አሰሪው ሊያባርራቸው ይችላል። አንድ 3 ቀን ደግሞ እንደገና ሊያገኘው የሚችሉትን ገቢም ያጣሉ። እንደው ተመለሱ እንኳን አላባረራቸውም ከተባለ እንኳን ሊገቡበት የሚችለው መከራ ሊደርስባቸው የሚችል ነገር እንደገና ትምህርት ቤት ልጆቹንም እንዳይሄዱ ማድረግ በራሱ በኋላ መንግስት እንደዚህ አመፅ የተለማመዱብኝ ነው። ስለዚህ እነዚህ ሰዎችን እፈራለሁ። ከዚህ እንደዚህ የሚያደርጉ ከሆነ ኢትዮጵያ ውስጥም በተለያየ ቦታ ላይ ጦርነት ስለሚደረግ ከታጠቁ ኃይሎች ጋር ከተለያየ ነገር ጋር እነዚህማ ቀስ ብሎ ስልጣኔ እንዲጥሉ ለመንጠቅ ፈልገው መንገዱ ሊሆን ይችላል ብሎ ሴቶቹ ላይ የሆነ ነገር ቢያደርግስ፣ ቢያስራቸውስ፣ ቢተኩስባቸው የሆነ ነገር ቢያደርግላቸው። ጆርዲ እዛ ኢትዮጵያ ውስጥ የለችም። ሰው እሳቱን ለኩሳ ዞር አለች አይደለም የሚያስብለው እንዴ? በነገራችን እኮ ስለዚህ አሁንም ፈሪናን ያልኩት በምክንያት ነው። በነገራችን ላይ አሁን ፈሪ ስለሆነ ያልኩትኝ በምክንያት ነው። አንቺ ሀገር ቤት ያለሽው? አዎ ኢትዮጵያ ነኝ። ሻሸመኔ። አንቺ ቶጫ ሻሸመኔ አዲስ አበባ ነው። ድርግም አድርጌ ነው የት ነው የሚወጣው? ሻሸመኔ ነው ሙሉ ኢትዮጵያ ነው የሚወጣው? ሙሉ ኢትዮጵያ ነው የሚወጣው። ሙሉ ኢትዮጵያ ያለ ሴት ነው እንዲወጡ አለችው። ሙሉ ኢትዮጵያ ነው ያለችው። ታዲያ ሙሉ ኢትዮጵያ ረን ሴት እንዴ? ጭራሽ ሙሉ ኢትዮጵያ ነው ወይ ጉድ! በቃ እንደዚህማ ከሆነ ሌላ ጣጣ ውስጥ ገባች እንደው። እሺ በቃ ይመችሽ። ቴንኪችን። እሺ እኔ እናትሽ አንቺ ውጪ በቃ። ግን ሴቶቹም ግን ችግር ውስጥ እንዳይገቡ ከማሰብ ነው። እኛም ለእህቶቻችን
አይ ገና ለገና እኮ ሰላማዊ ሰልፍ ሳይወጣ ሴዲሽ ተጽዕኖ እንደምታሳድር ማመኑ በራሱ በጣም ነው ቢከብደው። ጌታ እኛ አካሄዱ ይሄ ነገር ትክክል አይደለም ብለን ስለምናምን ነው። ዋናው ባለቤቷ አሁን አንቺ ተከታይዋ ስለሆንሽ ነው። ይሄ ቆንጆ እሺ፣ ወረድ እሺ፣ አንዴ ቲና የሚታርግ ቀጥይ ብዴ ከዛ ቢሆን ማትቀጥ ያለሽ ቴንክ ዩ አይ ዶንት ኖ ላለመግባት በጣም ሞክሬ ነበረ። ላይክ እንደዚህ ላይቭ መግባት አቁሜ ነበር፣ ግን ኤቭሪ ታይም በዚህ ሰልፍ አንተ ሁሌ ፎቶዋን ለጥፈ ሳይ ኢትስ ጀስት ፖይንቱ ምንም ሊገባኝ አልቻለም። ዩ ኖ ዋት አይ ሚን ኢትስ ፐርሰናሊ አታክ ከማድረግ ፈንታ ስለ ዋናው ስለ መሰጁ መወያየት and I think ብዙ ሰዎች እዚህ ላይ ደጋግመው እንዳሉት ማለት ነው ከእሷ ጋር ማትስማሙበት ፖይንት ካለ እናንተ ደግሞ ከዛ ፖይንት ተነስታችሁ የራሳችሁን መግፋት ትችላላችሁ። ግን the core of the argument ግን ሲጀመር በሴት ልጅ ላይ ስለሚደርሰው ጥቃት ነው እና በጣም ያሳዝነው ደግሞ እዚህ ጋር ሆናችሁ ሴቶች ሆናችሁ እናንተ ይሄን የምትቃወሙት ከሁሉም ነገር ጋር መስማማት የለባችሁ። ማንም ከማንም ጋር 100% የሚስማማ እግሪ የሚያደርግ ሰው ማንም ሰው የለም ሲጀመር ማለት ነው። ከቤተሰብ ጋር እንኳን 100% እግሪ አታደርጉም። ከሄታችሁ ከወንድማችሁ ጋር 100% እግሪ የሚያደርግ የለም። ከእናት ከአባት ጋር 100% እግሪ የሚያደርግ የለም። ግን የምትነሱበት ደረጃ አለ። ከሁሉም ነገር ጋር ከማንም ሰው ጋር እንኳን አንድ ነገር ኮመን ሊኖር ከሚችል ሰው ጋር ነው እና ምንም ከማትስማማው ሰው ጋር እንኳን አንድ ኮመን ፖይንት ማግኘት ይቻላል። ጭንቅላታችን ክፍት ከሆነ ልባችን ክፍት ከሆነ ለመማር ከፈለግን ለመሻሻል ከፈለግን መንገድ አለ ይነው ከማትስማማው ሰው ጋር እና ይነው በዚህ ሀገር እንትን የሚባል አባባል አለ በአሜሪካ ማለት ነው throwing the baby out with the bad water. So that means ህፃኑን ስታጥቡ ህፃኑን ልጅ ውሃው ሲደፋ ውሃው ስለቆሸሸ ህፃኑንም አብሮ ከወድነ ውሃው ድረስ መድፋት ማለት ነው። እንደዛ ማድረግ የለብንም። ከእሷ ጋር ማትስማሙበት ነገር አለ ኦፍኮርስ በቃ you don't have to። ግን ዋናው ስለ ሴት ልጅ ነው። ሁላችንም እዚህ ሴት ልጅ ሆነን ስልካችን ይዘን ቀን ሙሉ ቲክቶክ ላይ እንድንውል የሚያደርገን ወይም መፍትሄ ያለን is because of feminism። ወደዳችሁም ጠላችሁም ስራ ወጣችሁ ሰርታችሁ ለስልካችሁ ከፍላችሁ እንደዚህ ቀን ሙሉ ስልካችሁ ላይ እንድታወሩ የሚረዳችሁ ፌሚኒዝም ነው። እስተ ሃይ ስኩል ድረስ ተማራችሁ፣ እስተ ኮሌጅ ድረስ ተማራችሁ፣ እስተፈለጋችሁ ድረስ ተማራችሁ እንደዚህ እንድታረጉ ላው የሚያደርጋችሁ ፌሚኒዝም ነው። ወዳችሁም ጠላችሁም ሴቱ ናችሁ። መፍታችሁን እዚህ ላይ መጣችሁ እንደፈለጋችሁት ኤክስፕረስ እንድታደርጉ ወይም በሄዳችሁበት መፍትሄ ነው ብላችሁ እንድታወሩ ሴት ልጅ ሆናችሁ የሚረዳችሁ ፌሚኒዝም ነው። ወደዳችሁም ጠላችሁም that's what feminism is። አንቺ እኔ as a feminist stay home mom ሆንሽ ወጥሽ ሰራሽ አገባሽ አላገባሽ it doesn't matter to me። አያገባኝም። እኔ as a feminist የሚያገባኝ አንቺ ሴት ልጅ ሆነሽ የምትፈልጊው ፍላጎት ተሳካልሽ አልተሳካልሽም ነው። መፍትሽ ተከበረልሽ አልተከበረልሽም ነው። አንቺ መማር ከፈለግሽ የመማር መፍትሽ ተከበረ አልተከበረም። ከተከበረ ደስ ይለኛል፣ ካልተከበረ I'm not happy because ሴት ልጅ ስለሆንሽ መፍታለሽ የመማር አይ እኔ ማግባት ነው የምፈልገው እኔ I want to be a stay home mom like ልጆችን ማሳደግ ነው የምፈልገው ካልሽ ደግሞ ያነ መፍትሽ ተከበረልሽ አልተከበረልሽም። ከተከበረልሽ በጣም ደስተኛ ነኝ ቢካዝ እኔ ያንቺ ሴት ልጅ ሆነሽ መፍትሽ መከበሩ መደሰትሽ ነው እንጂ እኔ የሚያስደስተኝ it's not ጥቁርና ነጭ አይደለም ሁሉም ነገር ጋይስ ኦኬ ጥቁርና ነጭ አይደለም ሁሉም ነገር that's what feminism is። ሴቶች መፍት አላቸው። ወጥሽ ቤት መግዛት ትፈልጊያለሽ የራስሽን አፓርትመንት መከራየት ትቻለሽ መፍትሽ ነው you have every right። ከቤት ስትወጪ ወንድ ሳይደፍርሽ ወይም ወንድ ሳይመታሽ የመውጣት መብት አለሽ የለሽም? አለሽ። ይሄን ነው እንጂ ፌሚኒዝም እንትን የሚለው ማንም ሰው it's literally about ሴቶች